ሰላም ጤና ይስጥልኝ ውድ ተማሪዎች እንዴት ናችሁ? ዘውትር በዚህ ሰዓት ወደ እናንተ የሚቀርበው የጠቅላላ እውቀት ዝግጅታችን ከሳይንስ ሙዚየም ወደ እናንተ መቅረቡን ጀምሯል። ዛሬ ስለ ሲሙሌሽን እንመለከታለን። ሲሙሌሽን ወይም ደግሞ ምስለ በረራ ወይም የሆነ ነገር አስመስሎ ያንን ነገር መከናወን ወይም ማድረግን የሚመለከት የተለያዩ ሀሳቦችን እናነሳለን። በይበልጥም እናንተ ቪአር ነው የምታውቁት፣ ሌሎችም ግን በጣም ብዙ አይነት አንድን ነገር አስመስለን ከእውነታው ዓለም ላይ ለሙከራ የምናደርግባቸውን እነሱን ሀሳቦች እንመለከታለን። በቀጥታ ግን ወደዛ ሀሳብ ከመሄዳችን በፊት የሳምንቱን ጥያቄ ልጠይቃችሁ። እናንተ ከወላጆቻችሁ ጋር ከጓደኞቻችሁ ጋር ሆናችሁ ጥያቄዎቹን እየሞከራችሁ እየተሳተፋችሁ የዛሬውን ሀሳብ አብረን እየተነጋገርን ቆይታ እናደርጋለን። የዛሬው የቅኔ ጥያቄያችን በመቀጠል ደግሞ እነዚህን 5 ምስሎች አይታችሁ እነዚህ 5 ምስሎች ውስጥ እነዚህ 2 ምስሎች ውስጥ 5 ልዩነቶችን ትለዩና በቴሌግራም አድራሻችን ትልኩልናላችሁ። ቀጣይ ደግሞ የመጨረሻው የሳምንቱ ዋናው ጥያቄ በዚህ የሲሙሌሽን ላይ ሊነሳ የሚችለው ጥያቄ 7D እና 5D ወይም 3D ታውቃላችሁ። በእነዚህ መካከል ያለው ልዩነት ምንድን ነው የሚለውን እናንተ በቴሌግራም አድራሻችን ትነግሩናላችሁ። እርስ በርስም ከጓደኞቻችሁ ጋር አብራችሁ ታወራላችሁ። 7D አይታችሁ ታውቃላችሁ፣ 3D አይታችሁ ታውቃላችሁ፣ ምንድነው ልዩነታቸው የሚለውን በጥልቀት ትነግሩናላችሁ። እነሱም አንዱ የሲሙሌሽን ወይም ደግሞ የሆነ ነገር የማስመሰያ አይነቶች ናቸው። ስለዚህ እነዚህ ራሱ ሲሙሌሽን ወይም ደግሞ የሆነ ነገር ማስመሰል ምንድነው የሚለውን እንመልከት። እነዚህ በይበልጥ 2 ዋና ዋና ጉዳዮችን የያዙ ናቸው። የመጀመሪያው ሞዴሊንግ ነው ወይም ደግሞ አንድ ነገር መስራት፣ ያንን የሚመስለው ለምሳሌ መብረር ከሆነ ምንበርበት ነገር መስራት። ለምሳሌ ከጀርባ የምትመለከቱት ሄሊኮፕተር አለ። ይሄን ሄሊኮፕተር ለመንዳት ከሆነ ሄሊኮፕተሩ በሞዴል ይሰራል። 2 አይነት ሞዴሊንግ አለ። ኮምፒውተር ሞዴሊንግ አለ። እዚህ ኮምፒውተር ውስጥ የሚሰሩ ደግሞ መሬት ላይ ደግሞ የእውነት የምንጨብጣቸው ቁሶች ወይም የሚበሩ ነገሮች ከሆኑ ያን የሚበራውን ነገር ሞዴል አድርገን የምንሰራባቸው ናቸው። ስለዚህ የመጀመሪያው ሞዴል ነው። ያ ሞዴሊንግ ግን ይሄ የምናየው ሞዴል ማብረር ካልቻልነው ወይም ደግሞ መንዳት ካልቻልነው ወይ ነገር ካልሞከርንበት ሲሙሌሽን ሊባል አይችልም። ሲሙሌሽን ያ ሞዴል እንደ እውነታው ዓለም መሬት ላይ ሲወርድ ወይም ተግባር ላይ ስናወጣው ወይም ስናውለው ስለሆነ ያንን ነገር ስናደርግ በቀጥታ ሲሙሌት አደረግን ወይም የሆነ ነገር አስመሰልን ብለን ልናወራ እንችላለን። ይህ ሲሙሌሽን በይበልጥም ወደ መሬት የወረደው በሁለተኛው የዓለም ጦርነት ላይ በይበልጥም ለጦርነት ውጊያ ላይ አንድ አካባቢ ላይ ሲገቡ ከሌሎች የሚደርስባቸውን አታክ ወይም ደግሞ ኃይል እንዴት አድርገን ልናልፈው እንችላለን የሚለውን አብረው በጦርነት ሜዳ ላይ ያለውን እዚህ ግን ያንን መሬት የሚመስል ያንን አካባቢ የሚመስል ተሰርቶ እንዴት ልናልፍ እንችላለን በሚለው ነው ሲሙሌሽን የተጀመረው። 100 ተቃራኒ ተዋጊዎች ቢመጡብን እንዴት አድርገን ነው የምናልፈው? 50 ቢሆኑስ 1000 ቢሆኑስ በአየር ቢመጡብንስ የሚለውን በመስራት ሲሙሌተሮች ወደ መሬት መውረድ ወይም ደግሞ ተግባራዊ ወደ መሆን የጀመሩበት የመጀመሪያው ቴክኖሎጂ ነው። እንደነገርኳችሁ ብዙ ጊዜ እነዚህ ቴክኖሎጂዎች ከጦር ቦታዎች ወይም ደግሞ ሚሊተሪ ኤሪያዎች ላይ በጣም አዳዲስ ቴክኖሎጂዎች ይሰራሉ። ምክንያቱም በደንብ ስለሚጠናባቸው በደንብ ለማሸነፍ ስለሚፈለግ አዳዲስ ነገሮች የሚሞከሩበት አካባቢ ነው። ከዛም በመቀጠል ደግሞ በጣም ብዙ ስቴጆች ቢኖሩትም ናሳ አካባቢ ላይ ወደ ጠፈር የሚደረጉ ጉዞዎች ግዴታ አንድን ሰው ወይም ደግሞ የሆነ ቁስ ቀጥታ ወደ ሰማይ መላክ ስለማይቻል ስንልክ ከመሬት ስበት አንጻር ምን አለ፣ እንዴት አድርገን መላክ አለብን፣ ቢሰበር ቢጠፋ ምን መሆን አለበት የሚለው በሙሉ የሚጠናበት ደግሞ እዚህ ናሳ ውስጥ በይበልጥ እየተደረገ እየተከወነ የሄደበት ነው። አሁንም ደግሞ በምታውቁት መንገድ በጌሞች በትምህርት ቤቶችም ደግሞ ከፍ እያለ የመጣበትን እናገኛለን። በጣም በሚገርም ሁኔታ ናሳ እነዚህን ሲሙሌተሮች ሲሰራ በተለይም ወደ ጠፈር መሄድ ስለሚያስፈልግ ካለው ቁስ ወይም ስፔስሺፕ አንጻር የሚላከው ጉዳይ ትክክለኛውን ታርጌት እንዲመታ ጥናቶች ይደረጋሉ። ያ እስከ 15000 ጊዜ ድረስ ለምሳሌ አፖሎን ሲልኩ 15000 ጊዜ ድረስ ቼክ ተደርጎ፣ ምክንያቱም ተልኮ ያ ሰው ሊቀር ይችላል ወይም ያ ቁስ ሙሉ በሙሉ ሊጠፋ ይችላል። ስለዚህ ኤቭሪ ታይም ቼክ ሊደረግ ይገባል። ለዚህ ነው ብዙ ምርምሮች ሲደረጉ ሙከራዎች የሚደረጉ። ስለዚህ ያን ሪል የሆነውን ዓለም በዚህ በትንሽ ሞዴሊንግ በትንሽ አካባቢ ላይ የምንሞክረው ሲሙሌሽን ይባላል ማለት ነው። እነዚህ ደግሞ የተለያየ አይነት ሲሙሌሽኖች አሉ። የመጀመሪያው ፊዚካል ሲሙሌሽን የምንለው ፊዚካል ሲሙሌሽን ማለት
በአካል ጉዳዩን ሰርተነው ቼክ የምናደርግበት። ለምሳሌ የመሬት መንቀጥቀጥ አንድ ህንፃ ተሰራና ህንፃው ተሰርቶ መሬት ቢንቀጠቀጥ ያ ህንፃ ክብደቱን ይችላል ይቆማል የሚለውን ቼክ የምናደርገው ለምሳሌ ስኬል የሚባል ነገር አለ። አንድ የ100 ፎቅ ምንሰራ ከሆነ ምሳሌ ነው ብላችሁ ያ100 ፎቅ የመሬት ንዝረቱ ወይም ደግሞ መንቀጥቀጡ ስንት ስለሚታወቅ በሱ ልኪት እስከ 7 እስከ 9 የሚያክል ነው አይደለ? እሱ ሬክተር ስኬል የምንለው በሱ ልኪት ይሄ 100 ህንፃ በትንሽ ሞዴል ስንሰራው ምን ያክል ሎድ እናሳርፍበት ተብሎ ትክክለኛ ሞዴሉ ተቀምጦ ምን ይደረጋል? ሼክ እንዲሆን ይደረጋል። ድልድዮች ሲሰሩ እነዛ ብሪጆች ሲሰሩ ያ ክብደት ላያቸው ላይ ይቀመጥና ሼክ ይደረጋል። ከዛስ ይችላል አይችልም፣ ከቻለ ያቺን ዕቃ መልቲፕላይ አድርጎ በእውነተኛው ዓለም መስራት፣ ካልቻለ ደግሞ ያንን ዕቃ ሞዲፋይ ማድረግ። አያችሁ፣ ይሄ አንዱ ፊዚካል ሲሙሌሽን የሚባለው ነው። በአካል በትንሽዬ እየተደረገ የሚሞከርበት። ሁለተኛውስ ኮምፒውተር ሲሙሌሽን። ኮምፒውተር ሲሙሌሽን ደግሞ አንዳንድ ነገሮች በኮምፒውተር ኤዲት ዲዛይኖች ካድ በምንላቸው በተለያዩ ሶፍትዌሮች ይሰራሉ። ከተሰራ በኋላ ለምሳሌ ውሃ በህንፃ ውስጥ ሲያልፍ ከየት ወዴት ይሄዳል፣ ወይም ደግሞ ቁጥሮች ገብቶለት እነዛ ነገሮች እንዴት ይተገበራሉ የሚሉ በኮምፒውተር ውስጥ የምንተገብራቸው የሲሙሌሽን አይነቶች ናቸው። ሶስተኛውስ ቪአር የምንለው ወይም ደግሞ ቨርቹዋል ሪያሊቲ። በነገራችን ላይ ሁላችሁም በምታውቁት ከአንደኛ ክፍል ጀምሮ በምታውቁት የሰው ልጅ መረጃን በስሜት ዋሱ ወደ ውስጡ ያስገባል። በአይኑ፣ በጆሮ፣ በአፍንጫው፣ በቆዳው፣ በምላሱ። እነዚህ ወደ አእምሯችን ውስጥ ትክክለኛውን ጉዳይ እያደረግን እንዳለን እንዲሰማን የሚደረግበት ነው። አንዱ አሁን ከጀርባ የምታዩት ቨርቹዋል ሪያሊቲ ወይም ደግሞ ቪአር የሚባለው ነው። ይሄ ቪአር ሲሰራ እዚህ ሳይንስ ሙዚየም በጣም ዴፕዝ ባለው ሁኔታ በጣም በትልቁ እናገኘዋለን። ሌላ ቦታ ግን ምናልባት የተለያዩ ኢቨንቶች ላይ ሄዳችሁ ካወቃችሁ መነጽር ብቻ ተደርጎ እዛ ላይ አንዳንድ ጌሞችን የምታዩበት ወይም ደግሞ ለቱሪዝም የሚሆኑ የሚጎበኙ ስፍራዎችን የምትመለከቱበት ነው። እዚህ ግን አሁን የምትመለከቱት ሄሊኮፕተር ነው። ይሄን ሄሊኮፕተር ለመንዳት አይምሯችን ያንን ነገር የእውነት መገንዘብ መቻል አለበት። ቨርቹዋል ሪያሊቲ ማለት ያንን ሪያሊቲ እውነታውን በቨርቹዋል በእነዚህ በኤሌክትሮኒክስ በሆኑ ጉዳዮች ወደ አይምሯችን እንዲገባ ነው የሚፈለገው። ስለዚህ የምናየው ነገር ሁሉ ያንን እንዲመስል። እሱ ብቻ አይደለም። እዚህ ሳይንስ ሙዚየም ያለው እዚህ ጋር የምትመለከቱት ጆሮ ላይ ግጥም ብሎ የሚቀመጥ ሄሊኮፕተር እየነዳን እንዲመስለን ሌላ ድምፅ እንዳንሰማ የሚመጣ በኋላም ስለ 7D እና ስለ 3D ስለ 5D ስለምትነግሩ እነዚህ ዲቴሎች አሉት። እያንዳንዱ ዳይሜንሽን ወይም አውታር እየጨመረ በሄደ ቁጥር ለኛ ለዚህ የስሜት ዋሳችን የሚጨምረው አዲስ ነገር አለ። እናንተ ልዩነቱን ትነግሩኛላችሁ። ስለዚህ እዚህ ውስጥ በምታዩት መንገድ ለሁለቱም አይናችን የሚሆን እኩል የሆነ እይታን ይሰጠናል። እዛ ውስጥ በሰፊው ታዩታላችሁ። እኔ ባንቀሳቀስኩ ቁጥር ያለኝን ሁኔታ ወይም ደግሞ ያለውበትን ነገር እዩት። በእያንዳንዱ ላይ አቅጣጫውን ይነግረኛል። ይሄን ደግሞ የሚያደርገው በዚህ ቤት ውስጥ ከዚህ አይኔ ላይ ከማደርገው ከዚህ ምስሉን ከሚያሳየን ቁስ ጋር የተገናኘ የሎኬሽን ወይም ደግሞ ጂፒኤስ ባሉት ሲምፕል ጂፒኤስ ግንኙነት አለው። ስለዚህ እያንዳንዱ ፖዚሽኑን ከዚህ ይወስዳል ማለት ነው። ስለዚህ እኔ ይሄንን አድርጌ ብንቀሳቀስ ጆሮዬ ላይ አደርጋለሁ። ይሄ ሙሉ በሙሉ ሄሊኮፕተር እንዳለው እንዲሰማኝ። ከዛ ይሄንን ካደረኩኝ በኋላ ሙሉ በሙሉ ቀና ስል አሁን እኔ ማየው በጠቅላላ ለእናንተ የሚታያቸው። ስለዚህ እኔ አሁን ከዚህ በኋላ ካሜራው አይታየኝም። ዙሪያ ያሉት ዛፎች፣ ሄሊኮፕተሩ እስሩ ነኝ ያለሁትኝ እነዚህን ቦታዎች በጠቅላላ እየተመለከትኩኝ ምን አደርጋለሁ? ለመንዳት እነሳለሁ። ይሄ የምታዩት ይሄ ጆሮዬ ልክ ሄሊኮፕተሩ ላይ እንዳለው ሙሉ በሙሉ እንዲይዝ የሚያደርግልኝ ነው። ስለዚህ እነዚህ በተኖች አሉ። በተኖቹን ነክቶ ቀጥታ ወደ ጌሙ መተላለፍ የምንችልበት ይህን ይመስላል። እናንተም በአካባቢያችሁ ያሉ የተለያዩ ፌስቲቫሎች ላይ ወይም ደግሞ ሞሎች ላይ ሄዳችሁ እነዚህን ቪአሮች በደንብ ማየት ትችላላችሁ። ይሄ ብቻ አይደለም የዚህ ጥቅም። ለወደፊት ቴክኖሎጂ እያደገ በሄደ ቁጥር እቤታችሁ ሆናችሁ ትምህርትን የምትማሩበት ቨርቹዋል ስኩሎች ወይም ደግሞ ክላሶች በጣም እየሰፉ ይገኛሉ። ይህ ማለት ይሄን ካደረጋችሁ በኋላ አጠገባችሁ ጓደኛችሁ ይኖራል። ከነሱ ጋር ማውራት ትችላላችሁ። ከመምህሩ ጋር ማውራት ትችላላችሁ። ቤታችሁ ሆናችሁ ትምህርታችሁን መውሰድ የምትችሉበት ትልቅና አስገራሚ የወደፊቱ ሳይንስ ነው። ከዚህም ባለፈ ሕክምናዎች ደግሞ አንድ ሐኪም እቤቱ ሆኖ ሐኪም ቤት ውስጥ ያለን ታካሚ እስከ ቀዶ ጥገና ድረስ የማድረግን ደግሞ አቅም እየሰጠው ይገኛል። ይህ ማለት ሮቦቶችን ያዛቸዋል። የሚያዛቸው ይሄን ቪአር ለብሶ እያንዳንዱ እንቅስቃሴው ለእያንዳንዱ የህክምና ሂደቶች ቀጥታ ሐኪሙ የሚያደርገውን እዛ መሬት ላይ ማከናወን የሚቻልበት
ከዛም ባለፈ የተለያዩ ጌሞች የምትዝናኑበት የምትስቁበት ሆኖ እናገኘዋለን። እስቲ ጥቂት ደግሞ ከዚህ ቪአር ውጭ ያሉ ሞዴሊንጎችን ደግሞ እንመልከት። ጥያቄዎችን ላስታውሳችሁ። የዛሬው የቅኔ ጥያቄያችን በመቀጠል ደግሞ እነዚህን 5 ምስሎች አይታችሁ እነዚህ 5 ምስሎች ውስጥ እነዚህ 2 ምስሎች ውስጥ 5 ልዩነቶችን ትለዩና በቴሌግራም አድራሻችን ትልኩልናላችሁ። ቀጣይ ደግሞ የመጨረሻው የሳምንቱ ዋናው ጥያቄ በዚህ የሲሙሌሽን ላይ ሊነሳ የሚችለው ጥያቄ 7D እና 5D ወይም 3D ታውቃላችሁ። በእነዚህ መካከል ያለው ልዩነት ምንድን ነው የሚለውን እናንተ በቴሌግራም አድራሻችን ትነግሩናላችሁ። እርስ በርስም ከጓደኞቻችሁ ጋር አብራችሁ ታወራላችሁ። አሁን የምገኘው በዚህ ሲሙሌተር አይነቶች መካከል አንዱ የሆነው ቅድም ያወራነው አይነት የቪአር አይነቶች ናቸው። ይሄኛው ግን የሚለየው ሞዴሊንጉ ነው። ሞዴሊንጉ ሪል የሆነ እውነታውን የሚያሳይ ትክክለኛውን መልክ የያዘ ነው። ለምሳሌ ይሄ አሁን ያለንበት የቦይንግ 787 ሞዴል ነው። እያንዳንዱ ቁሳቁስ ራሱን ትክክለኛውን አውሮፕላን የሚመስል ነገር ግን ቨርቹዋል ሪያሊቲ የምንለው በዚህ ምስል ላይ የምናገኘው እውነታ ሳይሆን እውነታውን የሚመስል የሚወክልልን ነገር ነው እዚህ የምንመለከተው። እሱ ብቻ ሳይሆን ከቅድሞቹ ቨርቹዋል ሪያሊቲ ወይም ቪአሮች የሚለየው ትክክለኛ የሆነ ወደ ታች ወደ ላይ የሚለውን የመሬት አቀማመጣችንን አንድ ለአንድ መሬት ላይ የሚያሳየን ነው። ይሄ በዋነኝነት 75 በመቶ የሚሆነውን የትምህርት ወጪ የሚቀንስ እንዲሁም ደግሞ በፍጥነት ተማሪዎች አንድ ነገር እንዲማሩ የሚያደርጋቸው ነው። ይህ ማለት ይነዱና ዋናውን አውሮፕላን ይነዳሉ ማለት ግን አይደለም። ምክንያቱም ትክክለኛው አውሮፕላን ከመሬት ያለው ከፍታ ራሱን የቻለ የመሬት ስበትና አቀማመጥ አይምሮአችን ውስጥም ያለውን እውነታ ስለሚለውጠው፣ ነገር ግን እነዚህ አይነት ሞዴሎች ትክክለኛውን ነገር እንድንሞክርባቸው የሚያደርጉበት ለትምህርት ያለን አቀባበልን በቀላሉ እንድንተገብረው የሚያደርግ በእውነታው ላይ ቢሆን ብዙ ጊዜ እየወደቅን እየከሰረን የሚሆነውን ይሄ ብቻ ከዓመት ዓመት ይህ ሞዴል ወይም ደግሞ ቦይንግ ውስጥ ካለ ድረስ በቀጥታ እየተማርንበት የምንሄደው የቴክኖሎጂ አማራጭ። በተለይም እነዚህ የሲሙሌሽን አይነቶች በይበልጥ 3 አይነት አውርተናል። የመጀመሪያው ፊዚካል የእውነት ሰርተ ነው እዛ ላይ ክብደት በመጫን ወይም ደግሞ በማንቀሳቀስ የምንሞክረው፣ እነሱ ብዙ ኮንስትራክሽኖችን ህንፃዎችን ከመፍረስ የሚታደጉ ነገ ረጅም ዕድሜ እንዲያገለግሉ የሚያደርጋቸው በጣም አስደናቂ ስራዎች የሚሰሩበት፣ በተለይም በጃፓኑ ታይፔ 101 የሚባለው ህንፃ በደንብ ጥናት ተደርጎ ከመሰራቱ የተነሳ እጅግ በጣም ረጅሙና ጃፓን ውስጥ የሚከሰቱ የመሬት መንቀጥቀጦችን የሚመልስ ወይም ደግሞ ለዛ የማይበገር ወይም በመሬት መንቀጥቀጡ የማይፈርስ ህንፃን ለመስራት ችሏል። ያም የሆነው በሲሙሌሽን በትንሽ ሞዴሎች የሚሰሩ ሙከራዎች በመኖራቸው ነው። ያም በመሬት ላይ የሚወጡ በጀቶችን እንዳይባክኑ የማድረግ አቅም በውስጡ ይዟል። ሁለተኛ ደግሞ የኮምፒውተር ወይም ደግሞ የኮምፒውተር ሲሙሌሽኖች የህዝብ ብዛትን የምንሞክርበት ቁጥር እየሰጠን ነገ ኮቪድ ቢበዛ ምን ያክል ሰዎችን ሊያጠቃ ይችላል የሚለውን የምናይበት ወይም ደግሞ የህዝብ ብዛት ከፍ ቢል ምን አይነት በጀቶችን መመደብ አለብን የሚለውን የምንለካበት ነው። እሱ ሙሉ በሙሉ ሰዎች በጽሁፍ ብቻ ወይም ቁጥሮችን በመስጠት ብቻ የሚሞክሩት ነው። ሶስተኛ ላይ ደግሞ የተመለከትነው የቪአር አይነቶች አንደኛው ይሄን የመሰለ ሞዴሉ ወይም ደግሞ ቁሱ ሙሉ በሙሉ የሚገኝበት፣ ሁለተኛው ደግሞ በአይናችን ብቻ አድርገነው ስሜቱን እንድንረዳው የሚሆንበት ነው። ስለዚህ እያንዳንዱ ላይ ሞዴል አለ ወይም ደግሞ ትክክለኛ መሬት ላይ ያለውን የሚወክል ቁስ አለ። ሁለተኛ ደግሞ ያ ቁስ እንድንሞክርበት ሆኖ የምናገኘው ነው። ስለዚህ እናንተም በቤታችሁ ሆናችሁ በቀላሉ እነዚህን ቪአሮች በሞባይሎቻችሁ መስራት ትችላላችሁ። ይህ ማለት እነዚህን እይታዎች አይናችን ላይ ሞባይሎችን በማድረግ ለነዚያ የሚሆኑ ቪዲዮዎችን በማውረድ ቤታችሁ መሞከር ትችላላችሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በእርግጠኝነት ስለ ሲሙሌሽን አንድ ነገር እንዳወቃችሁ ተማመናለሁ። የዛሬውን እዚህ ላይ አበቃ። አብሬያችሁ የነበርኩት እኔ ወገን ክብር አይለኝ ከሳይንስ ሙዚየም መታችሁ እንድጎበኙ እንጋብዛችኋለን። ከሮብ ውጭ ዘውትር ሁል ጊዜ መታችሁ ብታዩ አንድ አዲስን ነገር ነክታችሁ አይታችሁ ትማሩበታላችሁ ብለን እናስባለን። እናንተም ደግሞ ለቀጣይ
እነዚህን ነገሮች እንድትሞክሩ እየጋበዝኩኝ ከዚህ እሰናበታለሁ። በእርግጥ ፓይለት ስላልሆንኩኝ እነዚህን ሁሉ ምን እንደሆኑ አላቅም፣ ግን መሞከር እንችላለን። መልካም ጊዜ ሆነላችሁ።